ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጨዋታና ሳቅሽን አስታውሼ እላለሁ እተክዛለሁ አስባለሁ እንግዲህ አንቺም ከተለየሽ ከራቅሽኝ የት ነው ያለው ነው አይዲያ ሰረማል ነው ከዛ አውጥተውን መድረክ ላይ ወጣው ከፋች ነበር ባችን ውስጥ ያለው ደማችን የሚንቀሳቀሰው በሀገር መውደድ አንድ ነበር ወጣት በሙሉ የጥቅምት አበባ ነሻሉ አወድሽው አካሌን የሚለው ለውጬ ገልብጬ የወዛደር ፓርቲ የሰርቶ አደር ፓርቲ የወዛደር ፓርቲ በትግሌ ለዲሞክራሲና ለድሌ ታሪካችን መጻፍ አለብን። በዚያ አጋጣሚ አረጌ ጸጉ ግርሜ የምነግራችሁ ታሪካችንን መጻፍ አለብን። ይቅ ምንም ይሁን ምንም ጊዜን ያስተውሉበታል ወንድሞቻችን ታናሾቻችን። ስለዚህ እግዚአብሔር ይስጥልኝ ስላዳመጣችሁ አረገው ኩፊ ይቀጥላል። ያሁኑን ዛየ ልጠይቅ ሆይ ንዋየ ንዋየ አትዘፍንም ሆይ ኪሰጥቻቸው መነሻ ቢሰጡኝ ደስ ይለኛል። አሁን የሆነ አንድ ማለትኛ ልጅ አይቻለሁ ጎበዝ ነች ላይ ሜጀር ስኬል ስጠኝ አልዋሽም የሚለውን ዜማ ከቆምንበት ቦታ ቆሜ አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጨዋታና ሳቅሽን አስታውሼ እላለሁ እተክዛለሁ አስባለሁ እንግዲህ አንቺም ከተለየሽ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጪኝ እንዳልረሳውሽ አደራ አንቺን አትርሽኝ አስታውሽኝ ፍቅሬ አስቢኝ አስታውሽኝ እንደምነሽ ኧረ እንዴት ነሽ እንደምነሽ ኧረ እንዴት ነሽ ከተሰናበትሽኝ ከሄድሽ ቆየሽ እጠብቅሻለሁ መች እመለሻለሁ እንደው ዝም ብለን መካክረው ተዘጋጀው ለማስፈቅ በጣም ነው መስከረ ላይ ከሆነ አይነት ፈማጅ አረሞራው ነው። አይ በዚህ ማግብዣ ጨዋታችንን ከጀመርን አይቀር እስኪ ሀብለ ሙዚቃን ሀብለ ወደ ጀመርክባት አሰላ ራስ ዳርጌ ሃይ ስኩል ልውሰድህ። የዛን ጊዜም ሆነ ከዛም በኋላ በይበልጥ ተወዳጅነትን ያተረፉት እሸት በላሁ እንጂና የጥቅምት አበባ ዘፈኖች ወደ ተፈጠሩባትና የሙዚቃ መምህር ፋንታሁን አንታለህኝ በችሎታ ተደንቀው በአባትነት መርቀው በሙዚቃ ግፋበት ብለው ስላሉበት አጋጣሚ እስኪ ያጫውተን። ክቡር ፋንታሁን አንታለህኝ ራስ ዳርጌ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመማርበት ጊዜ ከሰባተኛ ክፍል የሙዚቃ ክበብን አንደኛ በአስተማሪነት ሁለተኛ የክለቡ ትልቅ አባት ሆነው ሙዚቃን ለተማሪዎች የሚያዘጋጁ ሙዚቃን የሚጽፉ የሚያቀናብሩ ትልቅ አባቴ ናቸው። እሳቸውንም ነፍሳቸውን ይማር እንላለን። እንደ ባህላችን በጣም መወዳቸው ሰው ናቸው። መጀመሪያ የተጫወትኩ ዘፈን የጥቅምት አበባ ነው። ምንም ታሪክ ምስክር ነው። የጥቅምት አበባ ግን ስጽፈው በጊዜው አብዮት የሚካሄድበት ጊዜ ስለነበረ
የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወድሽው አካሌን የሚለው ለውጬ ገልብጬ የወዛደር ፓርቲ የሰርቶ አደር ፓርቲ የወዛደር ፓርቲ በትግሌ ለዲሞክራሲና ለድሌ የመደብ ጠላቴን ላጠፋ ማርክሳዊነትን ላስፋፋ የወዛደር ፓርቲ ይመስል በታጋዮች ህብረት አንድነት የሚጊዜው ያ ስለሆነ የጥቅምት አበባን እንደዛ ለውጬ ነበር የተጫወትኩት። በኋላ ላይ አሊታንጎ ጋር መጥቼ የመጀመሪያውን ፀሐዬ ሲኔሬ ነው ከላይ ቀድሞ እድል አግኝቶ ነበር። ግን እሱ እድል ቢያገኝም ያሉኝን ፍሬዎች መጋራት በእውነት ነው የምላችሁ። ድሮ እንረዳዳ ነበር፣ እንተጋገዝ ነበር። እንደው ቅናት ምንም የለብንም ነበር። እግዚአብሔር ምስክር ነው። እና ፀሐዬ አባይ ነው አሉ ቤቷን ለራሴ ያወጣው ዘፈን ነው። ግን ፀሐዬ ፒያኖ ላይ ሲጫወት ሰምቶ ይሄን ዜማ ወድጄዋለሁ ነው ያለኝ። ወደድከው? አዎ። ወሰደውና ዘፈነው አልኩት። እሱም ትልቅ ነው፣ ዘፈኑንም ትልቅ አደረገው። ለዛሬው ታሪካዊ እንትናችን ደረስንላለሁ። ከፋንታሙን ታሪክ ካነሳው ሰውንም ትንሽ ሞቃቸው ይመስለኛል። አይበቃንም ጊዜ ታሪክ ውስጥ ከገባን። ስለዚህ አተራተላ አድርገው። እሺ መልካም። ለመጀመሪያ ጊዜ በቴሌቪዥን መስኮት ስላቀረብከው የታሪክ መዝገብ ሙዚቃ ደግሞ እናውጋ። ወቅቱን፣ ተቀባይነቱን፣ በጊዜው የነበረውን ስሜት እዚህ ዘመን ላይ ሆነ ስታስበው የታሪክ መዝገብ ሙዚቃ ምን ይሰማሃል? የታሪክ መዝገብማ የታሪክ መዝገብ ነው። ግን የታሪክ መዝገብ እኔ እንድመዘግብ እግዚአብሔር ምን ብሎ እንደነገረኝ አላውቅም። የታሪክ መዝገብ ድልን አበሰረ ብዬ ነው የጻፍኩት። ተጽፈነውም ራስ ቲያትር ነው። የመጀመሪያ ዘፈኔ ነው። በእውነት ነው የምላችሁ። በተለይ ያው የራስ ቲያትር ልጆች ኤልያስ አረጌ ጦር ሜዳውን ጸጉ ምናቀው ነው። ግን የታሪክ መዝገብ ስል ያ ጦሩ የሰጠኝ ሞራል ነው። እኔ ያን ዘፋኝ ያደረገኝ ዛሬ ለመስፈን እናንተ ፊት ለዚህ ያበቃኝ የእድሜን በረከት አድሎ በሙያዬ አግስፎ ተወዳጅነትን ፈጥሮ ያ የኢትዮጵያ ጦር ሰራዊት ነበር፣ መከላከያ ኃይል ነበር። ሁልጊዜ በልቤ ውስጥ አለ። የታሪክ መዝገብ ስል መድረክ ላይ ሙሉ የሚሊተሪ ልብስ ለብሼ ነው የምቀርበው። ከኋላ ትንሽ እኔም እንደው ጀመር አድርጌ ሞትን ለማምጣት ያደረግኩት ታሪክ መቼም በጣም ብዙ ነው። ከአሰላ አየር ወለድ ስገባ ቀይ ሽብር ስለነበረ ሞትን ለማምለጥ ነው የመጀመሪያው ሞት ማምለጥ። ነፍሴን ያዳንኩበት ነገር ቢኖር አየር ወለድ ነው። ደብረ ዘይት አየር ኃይል ነበር መግባት የፈለግኩት። ትንሽ ዘፋኝ ከሆኑ በኋላ እቺ ፊዚክስ፣ ኬሚስትሪ ከበድ ያለችዋ ነገር በራሷ ጊዜ ትጠፋለች መሰለኝ። አልቻልኩም አየር ኃይል መግባት። ግን አየር ወለድ ፊዚካል ነው የሚያዩት። አየር ወለድ ገባው። ከአየር ወለድ ደግሞ ትንሽ ዱብ እንዳል በ69 የሶማሌ ጦር እዚህ አዋሽ መጥቶ ስለነበር በአስቸኳይ በ3 ወር ዝመቱ ብለው መመሪያ ሲሰጡን እንዴ ይሄ ሞት ከአሰላ ሸሽቼው ብመጣ ዋናው ሞት ላይ ነው እንደ የወደኩት ብዬ በእውነት ነው የምላችሁ። በጣም አሁን ያለኝ አማራጭ ማምለጥ ነው ከሞት። ሶስተኛውን ከሞት የማምለጥ ፕሮግራም በአጥር ዘልዬ ጠፍቼ አሰላ ጓደኞቼ ጋር እየሄድኩ እያለሁ አይ ወደ አሰላ ጊዜ በጣም ኃይለኛ ቀይ ሽብር የነበረበት ጊዜ ነው። የትግል ሀገር ነው አሰላ። የወጣትነት ታሪክ እንደ ወደ ኋላ ሄዳችሁ እንድታይ እፈልጋለሁ። እና በጣም ታሪካል ብዙ ልጆች የሞቱበት የተገደሉበት ጊዜ ነበር። እና ቀጥታ ወደ አርባ ምንጭ ወይም ወደ ወላይታ አቅጣጫዬን አደረግኩ። ከሞጆ ሻሸመኔ፣ ከሻሸመኔ ወላይታ ኪነት ውስጥ ተደባለቅ። እዛ ገብቼ ደግሞ ኪነት ስሰራ የደቡብ ውስጥ የቀይ ሽብር ኃላፊ የሆነው አሊ ሙሳ አምስት ሰው እየረሸነ መጣ ብለው ሲሉ ማምለጥ አለብኝ። ይሄ ሶስተኛው ሞት
ሶስተኛውን ሞት እንዴት አድርጌ ነው አመልጠው ነው እኔ ትግል ለምን ጸጉረ ልውጥም ነኝ ለዛ ሀገር አዲስ ነኝ እኔ ማታውኑ ሰውየው የሚወደውን ነገር አስቤ ግጥም ጽፌ ነው ያደርኩት ጥበብ እንዴት ከሞት ከሁሉ ነገር የምናመልጥበት ነገር መሆኑን ያየሁትም ያኔ ነው ሰውየው የሚወደው ኃይለኛ ተራማጅ ነው እርምጃ መውሰድ ላይ ማንም የሚቀድመው የለም ነፍሳቸውን ይማር የሞቱት ይበልጣሉ ከቆም ነው ለማንኛ ብዙ ልንሳሳት እንችላለን የነሱ አትሊስት ልጅ ነው ግራክ እንደ ጠንክር የሚል ግጥም ነው የጻፈው ግራክ እንደ ጠንክር አስደንግጣ ዳሪና ሰጋባ ፈክር የአብዮቱን ጠላት ፈልፍላው ታመንትራል ለምን በሰውየው ስሜት ካለ ማምለጫ የለኝም ብድግ ብሎ የብረት ሻሞላውን እዚህ ጋር አድርጎ ሲያጨበጭብልኝ ያየው ሶስተኛዋን ሞት በካራቴ አነጠፍኳት የመጨረሻው ነፃዬ ናቸው ያዳኑኝ አራተኛው ሞት ብሔራዊ ውትድርና የሚባል ነገር መጣ የምስራቁ ጉዳይ አለቀ ወደ ሰሜን ተባለና እንቅስቃሴ ተጀመረ ያን ጊዜ እንደ ወታደር ቤት የነበረ ከመሰልጠን አልፎ ማሰልጠን የሚችል ሰው እዚህ ቤት አለ አይደለም ወይ ተብዬ ጋማዬን ይዘው ካምፑስ ከተቱኝ ማለት ነው አሁን ነፃዬ አበበ ደራራ ነፍሱን ይማረው ዘሪሁን ወዳጆ ዘሪሁን ደምሴ ኤልያስ ሻምበል ለዛ ፕሮግራም መጥተው ከፋች መሆን ያለብን እኛ ነን የከፍተኛው ኪነቶች እኔ እስር ቤት ነኝ እና ህዝብ ድርጅት አንድ አፈወርቅ የሚባል ሰው ያለ መድረክ ላይ ቢጠብቅ እኔ ብቅ አለልኝ ነዋይ የታለች አለ ነዋይማ ብሔራዊ ውትድርና ተብሎ በሌሊት ተይዞ ካምፑስ ነው ያለው ነዋይ የህዝብ ድርጅት ኃላፊ ነው በአራት ወታደር ክላሽንኮቭ ታጅቦ እስር ቤት መጣ የት ነው ያለው ነዋይ ያሰረው ማለት ነው ከዛ አውጥተውን መድረክ ላይ ወጣው ከፋች ነበር ከፈትን ተከትለውኝ የገቡት ፀሐይ አበበ ደራራ ሻምበል ለምን እዛ አካባቢ እንደዚህ አይነት ድምጽ ያለው ሰው ይኖራልን ብለው አላሰቡም እነሱ ጥላው ወልደ ማርያም ይባላል ኃላፊው ዘሎ ገባና አቅፎኝ ልጄ 150 ሰው አወዳድረን አዲስ አበባ ድምጻዊ ማግኘት አልቻልንም እግዚአብሔር ነው አንተን ይሰጣል ከነዚህ ወጣት ወንድሞች ጋር አብረ መስራት ትፈልጋለህ አለ አዎ አልኩት ደሞዝ ግን 100 ብር ነው አለ ይሁን አልኩ ከነፀሐዬ ጋር ተያይዘን ወደዚህ መጣው ሳስበው ብሔራዊ ወታደር ሆኖ ከመሞት ዘፋኝ ሆኖ ከኋላ አረጎራው ማለት አይቻልም ሞትን ማብለጥ ይልሻል ይሄ ነው ጫወታው ስለዚህ ጥበብ ከተሰጠ ማንኛውንም በሽታ ሞትን ሁሉ ማለፍ እንችላለን ከነፀሐዬ ጋር ራስ ሲያትር መጥቼ የታሪክ መዝገብ አልኩ እዚህ ላይ ቆመዋለሁ አልቅም በመጽሐፍ የጻፍኩት እንደሆነ ታነባላችሁ የራስ ቲያትርን ካነሳን አይቀር ግን እንደው ራስ ቲያትር ተሰራ በነበረበት ወቅት በራስ ቲያትር የነበረው የሙዚቃና የኪነ ጥበብ እንቅስቃሴ ምን ይመስል ነበር ከዛሬው ዘመን የሙዚቃና የኪነ ጥበብ እንቅስቃሴ ጋር ሲነጻጸር ደግሞ እንዴት ታየዋለህ እንዴት ተታዘበዋለህ እኔ አልዋሽ ለምን በዋሽ አብረውኝ የነበሩ ወንድሞቼ ምስክር ናቸው በከፍተኛ ውስጥ በቀበሌ ውስጥ በብሔራዊ ቲያትር አገር ፍቅር ራስ ቲያትር ሀገር ነው ትልቁ ህልማችን ሀገርን ማዳን ነበር በዛ ጊዜ በምስራቅ በሰሜን ለምን ድሮ የተተከለ ነው የኢትዮጵያን ወጣትና ፋይረጅ ላይ ያለ ሰው ቁጥሩን መቀነስ በራውስ ግብጽ ሀገር የተዶለተ ዱለታ ዛሬ እንዳይመስላችሁ አሁንም ሊያሳሱን ነው የሚፈልጉት ወጣቶቻችንን በተለያየ መንገድ ጨርሰው የኢትዮጵያ መድከም መላላት ማለት እነዚህ ወጣት ልጆችን ማጥፋት ነው እርስ ዋጋ በተለያየ መንገድ ስለዚህ ወጣቶቻችን ረግፈው አልቀው ነው እንጂ ኢትዮጵያ ዛሬ እዚህ ቦታ ላይ አትሆንም ነበር እንደው ያነሳውላችሁ ሀገር መውደድ ተቀዳሚ ዓላማችን ነበር ልጆቼ ወንድሞቼ ብዬ ነው ምንምላችሁ ስለዚህ እኔ ራስ ቲያትር በነበርኩበት ጊዜ ማታ ተዘጋጁ እንባላለን የት ነን አፋበት
መለብሶ፣ ቴክሲ፣ አልጌና ምንም ጣጣ የለንም። ዩኒፎርማችንን ለብሰን ሻንጣችን ይዘን አውቶቡስ ላይ መውጣት ነበር። ከቀይ ኮከብ ዘመቻ ጀምሮ ከዛም አልፎ በፊት ጋምቤላ ነው እኔ የማላውቀው ቴሪጆ ያደግንበት ፀሐይ መቼም ምስክር ናቸው። ቴፒ ነው እኔ የማላውቀው በኩል በጅማ በኩል ርዛ በበቃን ነው የማላውቀው። በክብረ መንግስት በኩል እንደ መልካ ሱፍቱ ዶሎ ቦረና ነገሌ ነው ማናውቀው። በምስራቅ ቶ ቡጋዴ በቃ ሁልጊዜ የምንንቀሳቀስበት ቦታ ነው። ስለዚህ ሀገር መውደድ ስለሆነ አርማችን ልባችን ውስጥ ያለው ደማችን የሚንቀሳቀሰው በሀገር መውደድ አንድ ነበር። ወጣት በሙሉ በእውነት ነው የምላችሁ እና ያ ሁሉ እጅግ በጣም የገዘፈ ታሪክ ነው። ወደፊት በመጽሐፍ መልክ ይህን ያህል ናሬት ማድረግ ከቻልኩኝ ታሪኬን በመጽሐፍ አድርጌ ባወጣው ትንሽ ነገር ፍሬ ልታገኙበት ትችላላችሁ ብዬ አስባለሁ። ታሪካችንን መጽሐፍ አለብን። በዚህ አጋጣሚ አረጌ ጸጉ ግርሜ የምነግራችሁ ታሪካችንን መጽሐፍ አለብን። ይህ ምንም ይሁን ምንም ጊዜን ያስተውሉበታል ወንድሞቻችን፣ ታናሾቻችን። ስለዚህ እግዚአብሔር ስላዳመጣችሁ አረዘልኩ። ከአሁኑ ዘመን ጋር ያለው ንጽጽር ግን እንደው ሳትጠቅስልኝ እኔ ሙዚቃ አድጓል። ሁሉም ሰው በእድሜ ውስጥ በዘመን ይበስላል። የአዲሱን ትውልድ አሸናፊነት በዚህ አጋጣሚ ሳልመሰክር አላልፍም። ጎበዝ ልጆች ተወልደዋል። በጣም ሙዚቃን በኖታ በባህል አድርገው እስከ መጽሐፍ የደረሱ ልጆች አስተውያለሁ። ስለዚህ ቀላል አይደለም። እድገት አለ በሰዎች ህይወት ውስጥ ዲያሌክት። ይሄንን እኛ መሸፈንም አንችልም። አዲሱ ጄኔሬሽን ከኛ የተሻለ ነው። ያን ጊዜ አላማው ነበረ የሚያንቀሳቀሰን። ፍርሃትም አለች። እምቢ ካልክ ፍየል ወተት ያንተው የጥበብ ውጤት ነው የሚለቀቅብህ። ስለዚህ አደጋም አለው። ግን አሁን ግን ሹም ካዘዘው ስሜት የወዘወዘው ብሎ ያስተማረን ተስፋዬ ለማ ነው። ሹም ካዘዘው ስሜት የወዘወዘው። ስለዚህ ዛሬ በስሜት በነፃነት እግዚአብሔር ጥሩ ጥሩ ልጆች አበርክቶልናል። ሙዚቃም አድጓል እላለሁ። የተሻለ ነው ደግሞ እንደሚሻልም ምንም ጥርጥር የለውም። ስለዚህ አሳጥረው አትለኝም። ችግር ወደ ቀጣዩ ጠያቄያችን ስናልፍ ደግሞ ነዋዬ ብዙ ጊዜ የምትሰራቸው ግጥምና ዜማዎች አንጡ ድገሙ እንኳን ቢባሉ የማይገኙ እንደሆነ ይነገርልሃል። ለዚህ ደግሞ እኛም ምስክር ነን። ውበትን የምትገልጽበት መንገድ፣ ናፍቆትን፣ ሀገርን፣ ክብርን፣ ፍቅርን የምትተረጉሙበት ቋንቋ ድንቅ ነው። ሁሉ የተዋጣልህ፣ ሁሉ የሚገጥምልህ ግጥምና ዜማ ደራሲ ልትሆን የቻልከው እንዴት ነው? እንግዲህ ከላይ ከተሰጠ ከዚህ ከዩኒቨርሲቲው አይደለም። ይሄንን ሁላችንም እናውቃለን። ከላይ ከተሰጠ ተሰጠ ነው። አሬነ ትልልቆቹን እነ ጳውሎስ ኞኞን እና አዲስ አለማየሁን ሌሎቹን ትልልቅ አባቶች ስናስታውስ እነ ሰለሞን ተሰማ ይቀኙ ነበር፣ ይጽፉ ነበር። ከላይ ስለተሰጣቸው በተፈጥሮ ስለታደሉት ነው። የተፈጥሮ ነገር ትልቅ ነው። የፈለገው ቢሆን ትምህርት፣ ስልጣኔ ሊያሸንፈው የሚችለው ነገር አይደለም። ትልልቆቹ በጣም ክቡር ናቸው እና እንግዲህ ከነሱ ነው ትልቁ መነሻችን። እነዚህ ክቡር ሰዎች እኔ እንግዲህ ብዙ አዳምጥ የነበረው ጥላሁን ገሰሰን ነው። ጥላሁን ገሰሰ የኛ ጆሮ ለሙዚቃ ከተከፈተበት ጊዜ ጀምሮ አክቲቭ የነበረ ሰው ነው። ቡዜ፣ ሂሩት በቀለ እንዴት አድርገን ውስጣችን ነው ያሉት ነው ብላችሁ በጣም በጣም እነሱን አይተን ነው እንግዲህ ከዛ ነው የተነሳ ነው ብዬ ብነግርህ ተመልሷል ብዬ አስባለሁ። ጥላሁንን ካነሳህ አይቀር ግን የጥላሁን እንደው አንድ ሙዚቃ ብትጫወትልን ካላደከምን። እኔ የሙያተኛን ስራ አከብራለሁ። የማንንም
እግዚአብሔር የቀባውን የማን እነዛን ሊቃውንት የሆኑ ሰዎች ዘፈን ዘፍኜ ማጨማለቅና ማበላሸት አልፈልግም። ለራሴ ማለት ነው። ክቡር ናቸው፣ ትልቅ ናቸው። በጣም ከባድ ድፍረትም ነው የሚመስለኝ እኔ። መልካም እናከብርልሃለን። ብዙ ስራዎችን ለራስህም ሆነ ለሌሎች አርቲስቶች ስትሰራ እንደው አንድ ጊዜ እንኳን ልብህ ወደ ሌሎች ድርሰቶች የሸፈተበት ጊዜ አልነበረም ወይ? ለምን አልሰሰትክም ነው የምትለው? ራስህን ለምን አላስቀደም? አይደለም ሌሎች ድርሰቶች ላይ የምትሸፍትባቸው ወይንም ደግሞ ሌሎች የምትወዳቸው ሌሎች የሙያ ባልደረቦች አውጥተዋቸው የወደድካቸው ሙዚቃዎች ወይንም ሌሎች ገጥመዋቸው አንተ የተሳብክባቸው የሉም ወይ? ጥላሁን ገሰሰ እጅግ በጣም ሊቅ የሆነ ተሰጥኦ የነበረው ሰው ነው። ጥላሁን ገሰሰን ሁላችን የምንወደው በተለይ በዜማ እኔ ወገን አለኝ ወንድም አለኝ የሚለውን ያኔ በአንገቱ ላይ አደጋ የደረሰ ጊዜው አባቴ ለንደን ሄደን እኔ ፀሐይ አጠገብ ሆነን የጻፍንለት እና ጥላሁን ብዙ ዜማዎች አንደኛ ያውቃል ግጥም፣ ከማንም በላይ ግጥም ያውቃል። መጀመሪያ የጻፍኩለት መነሳት ያለበት ሰው መነሳት አለበት። ክቡር ሼክ ሁሴን መሐመድ አላሙዲ ነበር የሚያሳክሙትና እስቲ አጠገቡ ሁኑና አንተም ዜማ ምናምን ግጥም ሞክር እናንተም እስቲ አስካሙት ብለው እኔ ፀሐይን አርቲስቶችን ሰብሰብ አድርገው እዛ እሱ አጠገቡ ነበር እና መጀመሪያ የጻፍኩለት እስቲ አንድ ግጥም ጻፍለት ለዚህ ሰውዬ ብለው ሲሉ ምን ብዬ ነው የምጽፈው የሚለውን ሰምተህ ጻፍለታ። እሱ እኮ ሆዲፍጆው ነው የምለው ሲል ሆዲፍጆው ብለህ ጻፍለታ አሉኝ ሰውዬው። ትልቁ ነገር ሆዲፍጆው የሚለውን ቃል በግጥም አድርጎ ለማምጣት የወሰድኩት ጊዜ ነው በጣም ከባዱ እና መጀመሪያ ላይ እንጃ ምን እንደሆንኩ እኔም ግራ ገባኝ። ምን ትሉኝ ምን ልበል እንዲያው ብቻ ከፋኝ። ቆስቁሼ መንደዴ ለማንም ካልበጀው እስቲ እናንተም ተውኝ ሁሉንም ሆዴ ይፍጀው የሚል ግጥም ነው የሰጠሁት። ጥላሁን እሱ ጋር እንዲቀር የፈለገ ነገር ነበረ ማለት ነው። አየና እኔ ያልኩትን ነው መልስ ተፈምታመጣው በሌላ ጻፍ ብሎ ወረወረው። እንዴት ተጨነቄ እንደጻፍኩበት በእውነት ቢያጥላውን በጣም ከዛ በኋላ ነው እንግዲህ በመድረክ ለምስጋና እጅ ነሳው። በሀገሬ በወንዜ በወገኔ እየተመካው በእንባችሁ ፍሳሽ እንዲያተራቅባችሁ አትራቀን ጥላችን ስትሉ ያየኋችሁ ቀና ብያለሁኝ አለሁ ልበላችሁ በምትቀረኝ እድሜ ምን ልታዘዛችሁ። አበባ ታቅፎ በረከት የሰጠኝ እልልታ ጭብጨባ ፍቅሩን ያልነፈገኝ ከዕለት ጉርሱ ከፍሎ ስሞ የሸለመኝ ለካስ ተቆርቋሪ እኔም ወገን አለኝ ወንድም አለኝ ብዬ ጽፌ ያው እንግዲህ በዳመሳ ሚሆን ብቻ እንዲመጣ ሞከርኩት። እግዚአብሔር ደግሞ የቀባው ነገር የረዳው ነገር ጥሩ ይሆናል። ጥላሁን እጅግ ቆንጆ አድርጎ ዘፈነው። ጥላሁንን ትልቅ የሚያደርገው ዜማ ሰጥተው እጅግ በጣም በእውነት ለውሶ በቃናው በድምፁ እንዴት አድርጎ እንደሚገልጸው እንደሚለውጠው እኔ የሰራሁትን ዜማ ካሴት ላይ አለ። ጥላሁን ከዘፈነው በኋላ ግን ሌላ ዘፈን ነው የሚሆነው ማንኛውም ዘፈን። ጥላሁን እጅግ በጣም ሊቅ በእውነት ቅዱስ ያሬድ የመጀመሪያው አፍሪካዊ ሳይንቲስት ከዛ በላይ ነው። ቅዱስ ያሬድ ሊቅ ነው። ግን ጥላሁን ገሰሰ ደግሞ ዜማን እንዴት አድርጎ እንደሚያዋዛ እንዴት እንደሚያሳምረው ሳይ ጥላሁን እግዚአብሔር በእግዚአብሔር ቀኝ በለመለመ መስክ ነው የሚያሳርፈው። ሁልጊዜ ወደዋለሁ፣ አከብረዋለሁ። አንድ ማስታወሻ እስከሚሰራለት ጊዜ ወይም እስከምንሰራለት ድረስ ሁሉም ወዳጆቹ አክባሪዎቹ ናቸው። ጥላሁን መልካም ሰው ብዙ አትጠገብምና ችግር የለውም ብትናግረንም ጨዋታህንም ብታወራንም አይደለም እንዴ?
በ1970ዎቹና 80ዎቹ መጨረሻ የነበረው የኢትዮጵያ የሙዚቃ እንቅስቃሴ እንደ ሮሃ ባንድ ባሉ ድንቅ ባንዶች የታጀበ እንደነበር ይታወሳል። ታዲያ ይህ እንግዲህ ብዙዎቹ የአንተም አልበሞች ከሮሃ ባንድ ጋር እንደሰራሃቸው ታሪክ ላይ አይቻለውና ታዲያ ይህ በመሆኑ ላንተ የሙዚቃ ፈጠራ ስራ ላይ ምን አይነት ግብአት ነበር ማለት እንችላለን? ሮሃ ባንድን መሰል እንቅስቃሴ ይህንን ዝም ብላችሁ እናንተ መልሱን የምታገኙት ይመስለኛል። ያሉት ባንዶች 3 ወይም 4 ቢሆኑ ነው። ከዛ ውጪ የመንግስት ባንዶች አሉ። ጥላሁን፣ ማዕከላዊ፣ ምድር ጦር አሉ። እነዚህ ሰዎች ለሪኮርዲንግ እና ለገበያው ለጊዜው ለነበረው ተወዳጅነት መድረክ እድሉ አልተሰጣቸውም። ሮሃ ባንድ ዳህላክ ባንድ ሙሉቀን መለሰ ስለነበረ በዳህላክ ባንድ ሙሉቀን፣ ኢትዮ ስታርስ የሚባል ባንድ በኋላ ላይ እነ ቴዲ ታደሰን ትልቅ ሙያተኞች ቀርተው ያቀረቡ። ከዛ ውጭ ሮሃ ባንድ ተቆጥሮም የሚያልቅ አይደለም። ወንድሞቼን ሁሉ በሮሃ ባንድ ውስጥ ያላለፈ የለም። እነሱ እንወዳቸው ነበር፣ እናከብራቸው ነበር። ቆንጆ ዜማ ብቻ ይፈልጋሉ ሰዎች። አለዛ ማይረባ ነገር ከወሰድክም ሮሃ ጋር ነፍሮ ነው የሚቀረው። ስለዚህ ሰብረው የሚወጣው ምንም ከሌላው ጋር ያልተገናኘ በርዕሱ በዜማ ለዚህ ሁልጊዜ ምሳሌ አድርጌ በዛ ወቅት በጣም አክቲቭ የነበሩትን ይልማ ገብረአብና አበበ መለሰን ሁልጊዜ ልናስታውሳቸው ይገባል። በጣም ትልልቆች ናቸው። ሮሃ ባንድ እንግዲህ አንዱ ካስከበረን ወይ ካስከበር ነው። መልካም አበበ መለሰና ይልማ ገብረአብ ተጠቃሽ ናቸው በዛ ዘመን። መልካም። የመጨረሻው የሽልማት የሰርቲፊኬት የመስጠት ፕሮግራማችንን የባህል ማዕከላችን ዋና ዳይሬክተር የሆኑት ረዳት ፕሮፌሰር ተስፋዬ እሸቱ ወደ መድረክ እንጋብዛቸዋለን። ለሀገር ስለ ፍቅር ስለ አብሮ መኖር ያልሰበከው ነገር የለም። በዜማዎቹ ለልባችን ደርሰዋል ነው አይ በድምፁ ስለምንወዳት ሀገራችን ሌላም ሰርፕራይዝ ላይቭ የተሳለ ነው። ወደዚህ ሰብለ